በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 17 ስለ ሃይማኖት በኒቄያ የተሰበሰቡ 318 ሊቃውንት የሃይማኖትን ነገር ተናገሩ። 318ቱ ሊቃውንት አርዮስን አውግዘው ከለዩ በኋላ የቀናች ሃይማኖትን ለክርስቲያን ወገኖች ሁሉ ወሰኑ። እግዚአብሔር በሰጠን ዕውቀት ተረድተን የሦስቱ አካላት የአብ የወልድ የመንፈስ ቅዱስ ባሕሪ አንድ መሆኑን እናምን ዘንድ ከአባቶች ሐዋርያት ስትያያዝ የመጣች ከዚህ አትለፍ ከዚህ አትትረፍ ብለው የወሰኗት ሰውን ሁሉ ከአራት ማዕዘን የሰበሰበች ሃይማኖት በውቅ የቀናች ናት። 318ቱ ሊቃውንት አንድ ሆነው ሁሉም በሚገዛ ሰማይን ምድርን የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። ዓለም ሳይፈጠር ከእርሱ ጋር በነበረ ተቀዳሚ ተከታይ በሌለው በአብ ልጅ በአንድ ገዢ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከባሕሪ አምላክ የተገኘ የባሕሪ አምላክ፣ የተወለደ እንጂ የተፈጠረ ያይደለ፣ በባሕሪው ከአባቱ ጋር በመለኮቱ አንድ የሚሆን ሁሉ የተፈጠረበት፣ ያለ እርሱ ግን ምን የተፈጠረ የሌለ፣ በሰማይ በምድርም ያለው ቢሆን እኛን ስለ ማዳን ከሰማየ ሰማያት ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆኖ የ30 ዘመን ጎልማሳ ሆነ። በጳንጦስ ሰው በጲላጦስ ዘመን ስለ እኛ ተሰቀለ፣ ስለ እኛ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በምስጋና በክብር ወደ ሰማይ አረገ፣ በአባቱ እሪና ተቀመጠ። ዳግመኛ በጌትነት ይመጣል፣ በሕያዋን በሙታን ይፈርድ ዘንድ ለመንግሥቱ ፍጻሜ የለውም። ከአብ አህሎ መስሎ በተገኘ የባሕሪ ገዢ የባሕሪ ሕይወት በሚሆን በመንፈስ ቅዱስም እናምናለን። ከአብ ከወልድ ጋር እንሰግድለት እናመሰግነው በነቢያት አድሮ የተናገረ እርሱ ነው። ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን። የሙታን መነሳት የሚመጣውን የዘላለም ሕይወትንም በእውነት ተስፋ እናደርጋለን። ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ የሚል ቢኖር ከዕለት ከዘመን በኋላ ካልተፈጠረ ከአብ ተገኘ የሚል ወይም ከሌላ አካል ወይም ከሌላ ባሕሪ የተገኘ የሚል ወይም ያልፋል ይለወጣል የሚል ሰው ቢኖር ሐዋርያት የሰበሰቧት ቤተ ክርስቲያን ክብርት ናትና ታወግዛቸዋለች፣ ትለያቸዋለች። እንዲሁ መንፈስ ቅዱስ ሕጹጽ የሚሉትንም ታወግዛቸዋለች፣ ትለያቸዋለች። ቅዱሳን አባቶቻችን ኤጲስቆጶሳት በኒቄያ ሀገር የወሰኗት ሃይማኖት ይህች ናት። ምዕራፍ 18 የመሰብሰባቸው ምክንያትም የእግዚአብሔር ልጅ ፍጡር ነው ያለ አርዮስን፣ መናፍቃንንም ሁሉ ፎጢኖስን፣ ዳህራዊ ስላለ ጳውሎስ ሳምሳጤን፣ ህድረት ስላለ ዋሊጦንና ማኒን ምትሃት ስላሉ መርቀያንን ዝርው ስላለ ሐዋርያት የሰበሰቧት የከበረች የቤተ ክርስቲያንን የወሯት ዘንድ የተነሱ መናፍቃንን ሁሉ ስለማውገዝ ነው። እነዚህ 318 ኤጲስቆጶሳት በኒቄያ ተሰብስበው አውግዘው ለዩአቸው። መንፈስ ቅዱስም አብሯቸው ነበርና እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በስሉስ ቅዱስ ፈቃድ ለዩአቸው። ይህን የሃይማኖትና የቀኖና ሥርዓትን እስክንድር በነገሰ በ636 ዓመት በኅዳር ወር በ9ኛው ቀን ጻፉልን። በኒቄያ የተሰበሰቡ በሃይማኖት የጸኑ የቅዱሳን አባቶቻችን የ318 ኤጲስቆጶሳት የከበረ ዜናቸው እነሆ ዛሬ ለእኛ ታወቀ። ዓለሙን ሁሉ በሃይማኖት ያበሩ እሊህ ናቸው። ይኸውም ከአራቱ ማዕዝን የጣዖት ማምለክ ስሩን ነቃቅሎ ያጠፋ ሰውን ሁሉ ለጌታችን ለኢየሱስ ክርስቶስ እንዲያገለግል ያደረገ እግዚአብሔርን የሚወድ ደገኛ ንጉሥ ቆስጠንጢኖስ በነገሰ ጊዜ ነው። ያን ጊዜ ከሃዲው አርዮስ ለዘላለሙ የሚመሰገን ጌታችን ኢየሱስ ክርስቶስን ነቅፎ ፍጡር ነው ብሎ የክህደት መጽሐፍን ጽፎ ወደ ቆስጠንጢኖስ ሄደ። እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ይህን መላልሶ ሲናገር ከቃሉ በሰማ ጊዜ
የረከሰች የዚህ ከሃዲ አርዮስ ሃይማኖትና ከአርጌንስና ከቦርፎሪስ ክህደት የማትርቅ መሆኗን አውቆ የዚህ ከሃዲ አርዮስ ክህደት ጎልቶ ስለተሰማ በእግዚአብሔር ትእዛዝ ኤጲስቆጶሳት ይሰበሰቡ ዘንድ ንጉሥ አዘዘ። የእስክንድሪያው ሊቀ ጳጳሳት ቅዱስ እለእስክንድሮስም አዋጁን በሰማ ጊዜ በሊቃውንት መሰብሰብ እጅግ ደስ አለው። ደጉ ንጉሥም ጉባኤው የጽር ክፍል በምትሆን በታላቂቱ ሀገር በኒቅያ ይሁን ብሎ አዘዘ። የእስክንድሪያው ሊቀ ጳጳሳት የእግዚአብሔር ኃይል ያደረባቸው ከኃጢአት ከክህደት የተለዩ 318ቱ ኤጲስቆጶሳትም በዚያ ተሰበሰቡ። በጉባኤው መካከልም 4 መንበር ዘረጉ። አንዱ መንበር ለሮም ሊቀ ጳጳሳት ነው፣ አውሳኒዮስ ወይም ዮናክንዲኖስ ይባላል። ሁለተኛው መንበር ለእስክንድርያ ሊቀ ጳጳሳት ነው፣ እለእስክንድሮስ ነው። ሦስተኛው መንበር ለኤፌሶን ሊቀ ጳጳሳት ነው፣ ሶል ጴጥሮስ ይባላል። አራተኛው መንበር ለአንጾኪያው ሊቀ ጳጳሳት ነው፣ ኤዎስጣቴዎስ ይባላል። ንጉሥ ቆስጠንጢኖስ እነርሱ ወዳሉበት ገብቶ ከመካከላቸው በዙፋኑ ተቀመጠ። በምድር የነገሰ እርሱ ደግ ንጉሥ ነውና የሚያጸና የሚያነጻ መንፈስ ቅዱስም በጉባኤያቸው ነበረ። የእግዚአብሔር ኃይል ያደረባቸው ቅዱሳን አባቶቻችን ኤጲስቆጶሳትም እስኪጽፉልን ድረስ በአንድ ስምምነት በበጎ ጸጥታ ከእግዚአብሔር በሚሰጥ ትዕግሥትና መመረጥ ነበሩ። እሊህ 318ቱ ኤጲስቆጶሳት እግዚአብሔር አብ ልጁ ወዳጁ ጌታችን ኢየሱስ ክርስቶስ የሚያድን የሚያጸና የሚያነጻ መንፈስ ቅዱስ ስለገለጠላቸው በኅዳር ወር በ9ኛው ቀን ይህን የሃይማኖት ሥርዓት ይህንም የሐዋርያት ትምህርት ወሰኑልን። የጻፏት የወሰኗት ሃይማኖትም ይህች ናት። ሁሉን በሚገዛ የሚታየውን የማይታየውን ፍጥረትን ሁሉ በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ከአብ በተወለደ ተቀዳሚ ተከታይ በሌለው በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እናምናለን አሉ። ይኸውም ከአብ ባሕሪ የተገኘ ነው። ከባሕሪ አምላክ የተገኘ የባሕሪ አምላክ፣ ከብርሃን የተገኘ ብርሃን፣ የተወለደ እንጂ ፍጡር አይደለ፣ ከአብ ጋር በጌትነቱ የተካከለ፣ ሁሉ በእርሱ ቃልነት የተፈጠረ፣ ያለ እርሱ ምንም ምን የተፈጠረ የሌለ፣ በሰማይ በምድር ያለውም ቢሆን ሰው ሆነ፣ ስለ እኛም ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ በምስጋና ወደ ሰማይ አረገ። በሕያዋን በሙታን ይፈርድ ዘንድ በጌትነት ዳግመኛ ይመጣል። በመንፈስ ቅዱስም እናምናለን አሉ። ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ። ስለዚህም ካልተፈጠረ ከአብ ተገኘ የሚል ወይም ከሌላ አካል ወይም ከሌላ ባሕሪ ተገኘ የሚል ወይም እርሱ እንዲለወጥ የሚናገር ቢኖር ሐዋርያት የሰበሰቧት ቤተ ክርስቲያን ክብርት ናትና ትለያቸዋለች። ምዕራፍ 19 ሕያው ጥበብ ኃይል የሚሆን የአካላዊ ቃል አባቱ በአካላዊነት ያለ ከፍጹም አባት የተገኘ ፍጹም ልጅ ያለው እግዚአብሔር አብ አንድ ነው አሉ። አብም አንድ ወልድን የወለደ ነው። ከአንድ ከአብ ብቻ የተገኘ እግዚአብሔር ቃል አንድ ነው። እግዚአብሔር ቃል አብን በመልክ የሚመስለው በባሕሪ የሚተካከለው ነው። ያ ቃል ሥራውን ሁሉ የሚገልጽ ጥበብን፣ ኃይልን፣ ፍጡራንንም ሁሉ የፈጠረ ነው። ከእውነተኛ የባሕሪ አባት የተገኘ እውነተኛ የባሕሪ ልጅ ነው። ከማይታይ የተገኘ የማይታይ፣ ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት፣ ከቀዳማዊ የተገኘ ቀዳማዊ ነው። እግዚአብሔር አብ በሁሉ ላይ በሁሉም በምልአት ያለ ነው። እግዚአብሔር ወልድም በሁሉ ላይ በሁሉም በምልአት ያለ ነው። እግዚአብሔር መንፈስ ቅዱስም ከአብ የሰረጸ አንድ አካል ነው። ሕይወትንም የሚያድል ነው። በሁሉ ላይ በሁሉም በምልአት ያለ ነው። ስሉስ ቅዱስ ለዘላለሙ በአንድ መለኮት ፍጹም ነው። እግዚአብሔር አንድ ነው። የማትከፈል የማትፋለስ መንግሥትም አንዲት ናት። ከሥላሴ ምንም ምን ፍጡር ዳህራዊ የለም። በእነርሱ አንዱ ለአንዱ መገዛት የለም። አብ ከወልድ ተለይቶ የኖረበት ዘመን የለም። ወልድም ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብ ከወልድ ተለይቶ የኖረበት ዘመን የለም። ስሉስ ቅዱስ በዘመኑ በቀኑ ሁሉ በግብርም በስምም ሳይለወጥ ሳይፋለስ ጸንቶ ያለ ነው እንጂ ጥንት የሌለው ቀዳማዊ ልጅ ያለው እግዚአብሔር አብ ብቻ ነው። ዳግመኛ እርሱ ወልድም አይመረመርም፣ ማንም መርምሮ አያገኘውም።
አብ ከዘመን በኋላ አልወለደውም። እርሱ ቀዳማዊ ወልድ ከአብ ጋር በቅድምና የነበረ ነው እንጂ የማይሞት ነው። ከማይሞት ከአብ ጋር ፈጣሪ ነው። እንደ አብም ሁሉን የፈጠረ ነው። እንዲሁ መንፈስ ቅዱስም ከአብ ከወልድ ጋር በቅድምና የነበረ ቀዳማዊ ነው። በሥራውም ሁሉ ከአብ ከወልድ ጋር አንድ ነው። ጉባኤ የቆመለት ቤተ ክርስቲያን የተቀበለችው ሐዋርያት ያስተማሩት እውነተኛ ትምህርት ይህ ነው። አምነውበት ጸንተውበት ይኖሩ ዘንድ የተነገረው ነገር ሁሉ በየክፍሉ ያለው ምክንያቱ ምን እንደሆነ ያውቁ ዘንድ ላልተማሩት ዕውቀት እንድትሆን አባቶቻችን በኒቅያ የወሰኗት የደነገጓት የከበረች ሃይማኖት ይህች ናት። በውስጡም ያመኑበት የኤጲስቆጶሳት ዜና ተጽፏል። ቁጥራቸውም 318 ነው። ይህም ማኅበር ከአራት ማዕዘን በብዛት ተሰበሰበ። ዳግመኛም ይህን ግዝት ሊጽፉ ጀመሩ። የነ ባስልዮስን የረከሰች ሃይማኖት የነ ሰባልዮስን ለማለት ነው። ባስልዮስ ያልኩት ሰባልዮስ ለማለት ነው። የነ ሰባልዮስን የረከሰች ሃይማኖት እናወግዛለን፣ እንረግማለን አሉ። አብ ወልድ ነው፣ መንፈስ ቅዱስም ነው። ወልድም አብ ነው፣ መንፈስ ቅዱስም ነው። መንፈስ ቅዱስም አብ ነው፣ ወልድም ነው ብለው የሥላሴ አካል አንድ ነው፣ ስም ግን ሦስት ነው የሚሉ የነ ሰባልዮስን የረከሰች ሃይማኖት እናወግዛለን። አንድ አካል ሦስት ስም የሚሉ እነዚህ ከእኛ የተለዩ ከሃይማኖታችን የወጡ ናቸው። እኛ ግን አብን አብ እንደሆነ እናውቀዋለን፣ ወልድንም ወልድ እንደሆነ እናውቀዋለን፣ መንፈስ ቅዱስንም መንፈስ ቅዱስ እንደሆነ እናውቀዋለን። አንድ አገዛዝ፣ አንድ መንግሥት፣ አንድ ባሕሪ ናቸው። የወልድ መገኘት ከማርያም ወዲህ ነው፣ ከዚያ አስቀድሞ አልነበረም፣ በመለኮቱ ከማርያም ወዲህ የተገኘ ነውና የሚሉ የነ ፎጢኖስን ሃይማኖት የያዙትን እናወግዛለን። እነዚህም ከሃይማኖት የተለዩ እንደሆኑ እናውቃለን። እኛስ ከአብ ጋር የነበረ በአብም ሕልው የሚሆን የእግዚአብሔር ልጅ በዘመኑ በቀኑ ሁሉ ቀዳማዊ እንደሆነ እንናገራለን። ሐዋርያት አስቀድመው እንደጻፉ ወልድ ከአብ ጋር ሳይኖር ዘመን ቀን የለም፣ በዘመኑ በቀኑ ሁሉ ነበረ እንጂ። ለአብ በዘመኑ በቀኑ ሁሉ ልጅ አለውና ለወልድም የማይለወጥ አባት አለውና አብ ከወልድ ተለይቶ የኖረበት አለ ኖሮ ኖሮ አባት ተባለ ይሉ ዘንድ አይገባም። ይኸውም መራባት ነው። አብ በዘመኑ ሁሉ በአባትነት የኖረ ነው እንጂ ወልድም በዘመኑ ሁሉ በልጅነት የኖረ ነው እንጂ። እርሱ እንደተወለደ እንጂ እንደተፈጠረ አስቀድመን እንደተናገር እንደ አብ በቅድምና የነበረ ቀዳማዊ ነው። ሐዋርያት ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አስቀድመው እንደጻፉ መንፈስ ቅዱስ የእግዚአብሔር እስትንፋስ ያልተፈጠረ ፍጹም አካላዊ እስትንፋስ እንደሆነ እንዲህ እናምናለን። ሕግን የሠራ በነቢያት አድሮ የተናገረ በሐዋርያት አድሮ ያስተማረ ወልድ ፍጹም ሰው ስለመሆኑ በወንጌል እንደተጻፈ በዮርዳኖስ በርግብ አምሳል በመድኃኒታችን ራስ ላይ የተቀመጠ እርሱ ነው። ወልድ በዘራ ብእሲ አይደለ በግብረ መንፈስ ቅዱስ አምላክን ከወለደች ከመቤታችን ከቅድስት ድንግል ማርያም ፍጹም ሥጋን እንደተዋሃደ እንዲህ እናምናለን። በዘራ ብእሲ አይደለም፣ በእውነት ነፍስንና ሥጋን የተዋሃደ ነው፣ አስቦ የቀረ አይደለም። እንዲህ ሰው ሆኖም ሰውን ፈጽሞ ያድን ዘንድ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ ወደ ሰማይ አረገ። አንድ አካል አንድ ባሕሪ ሆኖ በአባቱ ሬና ተቀመጠ። ዳግመኛም በሕያዋን በሙታን ይፈርድ ዘንድ ባረገበት በክበበ ትስብእት ይመጣል። በአጭር ቁመት በጠባብ ደረት መወሰኑ በሚነገርባቸው አምላክ ባጻፋቸው መጻሕፍት እንደተፈጠረ በሚናገሩ አናቅጽ ነገሩን ሰው ስለመሆኑ የተነገረ ፍጹም ሆኖ እናገኘዋለን። ዳግመኛም የሥጋን መነሳት የማያምነውን እናወግዛለን፣ እንረግማለን። ይህችንም ሃይማኖት የማያምኑ መናፍቃንንም ሁሉ አውግዘናል፣ ረግመናል። የረከሰች የአርዮሳውያንን ሃይማኖት አስቀድመው የጻፉትን አውግዘናል፣ ረግመናል። እኛስ ቃል ወልደ እግዚአብሔር እንደተወለደ እንዳልተፈጠረ አምነን እንናገራለን። እነዚያ መናፍቃን ግን የእግዚአብሔር ልጅ አካላዊ ቃል ፍጡር እንደሆነ ተናገሩ። ዳግመኛ በብዙ ወገን ሃይማኖትን ፍጹም እናደርግ ዘንድ በዚህ እናምናለን። ጥምቀት አንዲት እንደሆነች፣ የሥጋ ትንሣኤ የመንግሥተ ሰማያት የዘላለም ሕይወት የዘላለም ኩነኔ እንዳለ እናምናለን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ እናምናለን። አብ አይመረመርምና ወልድም አይመረመርምና
መንፈስ ቅዱስም አይመረመርምና አይታወቅምና አይወሰንምና ቦታም አይወስነውምና የእግዚአብሔር የባሕርይ እስትንፋስ ነው። አስቦ ወዶ የቀረ አይደለም። በአምሳለ እሳት ታየ፣ በነቢያት በጻድቃንም አድሮ ተናገረ። እሊህም አዳም፣ ኖህ፣ አብርሃም፣ ሙሴ፣ ኢያሱ፣ ሳሙኤል፣ ዳዊት፣ ኢሳይያስ፣ ኤርምያስ የቀሩ ነቢያትም ናቸው። ብሉይን ሐዲስን የሠራ አምላክ እርሱ ነው። ለእግዚአብሔር ዓይኖች ጆሮች እንዳሉት መጻሕፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ሰዎችም ሁሉ በእግዚአብሔር አራያ በእግዚአብሔር አምሳል የተፈጠሩ ናቸው። ሐዋርያት ለሰበሰቧት ለቤተ ክርስቲያን ልጆች ይልቁንም በውስጧ ለሚኖሩ ተጋዳሊያን መነኮሳት ሕይወታቸው ይህ ነው። እንዲህ አምነው ይኖሩ ዘንድ ለልጆቻቸው ሊያስተምሩ ይገባቸዋል። እንዲህ ካላደረጉ ክርስቲያንን እንድናለን አይበሉ። ነገር ግን ጸጋን የሚያድል የእግዚአብሔር ፈቃዱ የሥጋ ሕይወት በምትሆን በነፍስ አዋቆች እንሆን ዘንድ ነው። አውቀን ብናምንበት የእግዚአብሔር ልጆች ለበጎ ሥራ ማደሪያ መሳፈሪያ፣ በጎውን የምንወድ ክፉውን የምንጠላ እንዲህ ለሕጉ የምንቀና እንሆናለን። ምዕራፍ 20 ለዚች ሃይማኖት የተገባ ሆነህ ልትገኝ ከወደድክ ወዳጄ ሆይ ይህንን ትጠብቅ ዘንድ ተዘጋጅ። ከሁሉ አስቀድሞ ፈጣሪህ እግዚአብሔርን ውደደው፣ በፍጹም ልቡናህ፣ በፍጹም ሰውነትህ፣ በፍጹም ሐሳብህ፣ ባልንጀራህንም እንደ ራስህ አድርገህ ውደድ። ነፍስ አትግደል፣ ወደ ጎልማሳ ሚስት አትሂድ፣ አትሴስን፣ ጽንስ አታስወርድ፣ ሥራየኛ አትሁን፣ አትስረቅ፣ በሐሰት አትመስክር፣ አትበድል፣ ሳይባረክ የሞተውን ከመብላት ተከልከል፣ በአሽክላ በወጥመድ ታንቆ የሞተውንም ከመብላት ተከልከል። ከዚች ሃይማኖት ተወጣ ዘንድ ማንም ማን እንዳያስትህ እወቅ፣ አስተውል። ያለዚያ ግን ከእግዚአብሔር የተለየህ ትሆናለህ። የታወቁ ኃጣው እሊህ ናቸው። ያልታወቁ ጥቃቅን ትእዛዛትም አሉ። እኛም እነርሱን እንናገራለን። ወጣንያን ፍጹማን መነኮሳት ከሴቶች ይራቁ፣ ወደ እነርሱም አይቅረቡ፣ ከእነርሱም ጋር አይነጋገሩ። ምን መልስ እንዳይሰጧቸው ፈጽመው ከእነርሱ ይራቁ። ይልቁንም ትጋታቸውን ሁሉ ተገልጸው እንዳያዩአቸው ያደርጉ። በዚህ በማየቱም ጾር እንዳይነሳባቸው ዓይን ከማየቱ የተነሳ ልብ ያስባልና። ነገሩ ሁለት እንደሆነ ሰው እንዳትሆን ወይም ግብሩ ሁለት እንደሆነ ሰው እንዳትሆን ተጠበቅ። ሐሰተኛ እንዳትባል፣ ነገረ ሰሪ ምላሰኛ እንዳትሆን፣ ሁለት ነገር የምትናገር እንዳትሆን ተጠበቅ። ታቅቦ የሌለበት አካሄድ አትሂድ። አውታታ አትሁን። የማታፍር ደፋር አትሁን። ፊት አይተህ የምታደላ አትሁን። ክፉ ነገርን የምትናገር አትሁን። አትሳደብ። ዋዛ ፈዛዛ ነገርን አትናገር። አትራገም፣ ፈጽመህም አትማል። ነገርህ እውነቱን እውነት ሐሰቱን ሐሰት ይሁን እንጂ። ግድ ተናገር ቢሉህ እውነት እንድነግርህ ሐሰት እንዳልናገር እወቅ በል። የፈጣሪህን ስም ግን በመሐላ አታንሳ፣ በሌላም መሐላ አትማል፣ ቅዱስ ወንጌል እንደተናገረ። ይህ ሁሉ ስህተት ነውና ሊሰሩትም አይገባምና ደስም አያሰኝምና ቅድስት ቤተ ክርስቲያን ትለያቸዋለች እንጂ ከእነርሱም በውግዘት የምትለያቸው አሉ። ዳግመኛም በማንም ፊት ከልብስህ ራቁትህን እንዳትሆን ተጠበቅ። የምትራቆትበት ምክንያት ቢያገኝህ ነው እንጂ። ወንድምህን ጨርቅ ለባሽ ደንቆሮም አትበለው። ከአሕዛብ ጋር በበዓላቸው አንድ አትሁን። ቀዳሚት ሰንበትን እንደ ክርስቲያን እንጂ እንደ አይሁድ ልማድ በጥንቃቄ አከብራለሁ አትበል። ጠንቋይ፣ ስርማሽ፣ ቅጠል በጣሽ አትሁን። ደዌ ባገኘህ ጊዜ፣ አውሬ በነከሰ ጊዜ፣ ምች በመታህ ጊዜ፣ ታመህ ሳለህ ማንም ይህንን ያደርግልህ ዘንድ አትውደድ። የአጋንንትን ስም እየጠሩ ወደሚረጩ ሰዎች አትሂድ። ደግመው ይረጩህ ዘንድ ክታብ ጽፋችሁ ስጡኝ አትበል። ቅጠሉን ነክረው ዘፍዝፈው የሚጠመቁበትን አጥምቁኝ አትበል። ለራስህም ለሌላም ቢሆን አንተ አትስራቸው። ሰውነትህን ከክፉ ሥራ ሁሉ ከርኩስም ነገር ሁሉ ጠብቅ። ወደ አንተ ትገባ ዘንድ ሴትን አታሰናብት። አስቀድሞ ወዳጅ አድርገዋቸው ኋላ ጠላት ሆነው ስለሚገኙ። በሰው ቂም አትያዝ። በሰው ላይ ያለውን ቂም በልቡናው የሚያሳድር ሰው ጸሎቱ ቅድመ እግዚአብሔር አትደርስምና።
ከአርሲሳን ጋር አትጸልይ፣ እሊህም መናፍቃን ናቸው። ከአሕዛብም ጋርም ቢሆን ጌታ ያዘዘውን ጾም አትሻር። እነዚህም ረቡዕ፣ ዓርብ ናቸው። ደዌ ካላገኘ በቀር በበዓለ ሐምሳ፣ ልደት፣ ጥምቀት በዋሉባቸው ዕለታት ረቡዕ፣ ዓርብ በቀር ይኸውም ኤጲፋንያ ጥምቀት ነው። ምዕመናን የሚጾሟት ጾመ ዓርባ አብይ ጾም ከፋሲካ የሚቀድሙ ሰባቱን ዕለታት ሰሙነ ሕማማትን ጾምነታቸውን በፍጹም ጥንቃቄ ጠብቅ። አንተ ሰውነትህን ለማድከም በምትጾምባቸው ዕለታት ወንድምህ ሊጠይቅህ ቢመጣ እግዚአብሔርን ደስ በምታሰኝ በበጎ ሕሊና በፍቅር ሆነህ ከእርሱ ጋር ተመገብ። ይህንንም የምነግርህ የጌታ ጾም በሆኑበት ዕለታት ትበላ ዘንድ አይደለም። እሊህም ረቡዕና ዓርብ፣ አርባውም ቀን ናቸው። አንተ ብቻ በራስህ ፈቃድ በምትጾምበት ቀን ነው እንጂ። ይኸውም ሰኞ፣ ማክሰኞ፣ ሐሙስ ነው። በቅዳሜ ቀን ግን መጾም አይገባም። በቅዳሜ ቀን ፀሐይ እስኪገባ መጾም የሚገባ ሥራ አይደለም። የሚገባ ጊዜ አለ እንጂ እስከ 6 ያም ባይሆን እስከ 7። እሁድ ቀን በጧት እጅግ ማልደህ ከሌሊቱ ወደ ቤተ ክርስቲያን ሂድ። ስትሄድም ልቡናህን በማባከን ወዲያና ወዲህ አትይ። በንጹሕ ቅዳሴም ጊዜ ሕማሙን፣ ሞቱን፣ ትንሣኤውን እያሰብክ በፍጹም ፍርሃት ቁም። የዓርብና የረቡዕ ጾም ከቀኑ እስከ 9 ሰዓት ይሁን። ከዚያ አብልጠህ ብትጾም ግን ለነፍስህ ጥቅም ይሆንልሃል። የማሰናበቻ ጸሎት ወይም እትው በሰላም የሚለው ማለት ነው እስኪፈጸም ድረስ ከቤተ ክርስቲያን አትውጣ። ሕማም ቢያገኝህ ነው እንጂ ድንገተኛ መንገድ ቢሆን ነው እንጂ። 2 ቀን መጾም ቢቻልህ በዚህ ብትጸና ጾምህ በትሕትና ይሁን። ልቡናህ አይታበይ። ትዕቢት ሰይጣን ያለመው ጦር ነውና በእርሱም ሰይጣን ከልዑል ማዕረጉ ተዋርዷልና በትዕቢቱ አሽክላነትም የሰውን ልጆች ሁሉ ያጠምድበታል። እንደ እርሱ ወደ ገሃነም ሊያወርዳቸው ይፈቅዳል። በከበረች በእሁድ ቀን መች ትጾም ዘንድ ማንም አያስትህ፣ አትስገድባት። በዋዜማው ቅዳሜም ቢሆን ዳግመኛም በከበረች በፋሲካ ቀኖች በበዓለ ሐምሳ አትስገድ። ቅዳሴ በሚቀደስበትም ጊዜ ሁሉ ሥጋውን ደሙን ከተቀበልክ በኋላ አትስገድ። ይህ ሥራ ከሥርዓተ ቤተ ክርስቲያን የተገኘ አይደለምና። በሰንበት ቀኖችም እንደ ሌሎች ቀኖች አትጹም። ጌታችን ኢየሱስ ክርስቶስ ስኩብ በመቃብር ሆኖ ከነበረባት ድህነት በተደረገባት ከፋሲካ ዋዜማ ካለች ከአንዲት ቅዳሜ ቀን ቀዳም ስዑር በቀር እሁድና ቅዳሜን የሚጾም የመርቀያን ክህደቱ ልቡናህን አያስትብህ። በቅዳሴ ጊዜ ቸል አትበል። ሰውነትህን ለከበረ ለሥጋው ለደሙ የበቃ አድርግ። የበቃህ ሳትሆን ከእርሱ እንዳትቀበል ጽኑ ፍዳ እንዳይፈረድብህ። ወንድሞች ወደ አንተ በመጡ ጊዜ እግራቸውን ማጠብን ቸል አትበል። ይህችን ሥራ ቸል የሚሏትን ስለዚህ ትእዛዝ ሥላሴ በፍዳ ይመረምሯቸዋልና። ምንም ኤጲስቆጶሳትም እንኳ ቢሆኑ እግዚአብሔር አስቀድሞ የደቀ መዛሙርቱን እግር አጥቦ እንዲሁ ያደርጉ ዘንድ አዘዟቸዋልና። ሃይማኖተ አበው ምዕራፍ 21 ገንዘብ ብር የምትወድ አትሁን። ወርቅ ብር ልታደልብ አትውደድ። ለኑሮህ ለልብስህ ለምግብህ የሚበቃ ያህል በመጠን ይሁን እንጂ ገንዘብን የሚወዱ እግዚአብሔርን ደስ ማሰኘት አይቻላቸውምና። ፈጽመህ ንግድ እንዳታስነግድ አውቀህ ተከልከል። ለዘር ለተክል የሚሆን ምድር እርሻ የሌላቸው ብዙ አገሮች አሉና ለቁመተ ሥጋ ያህል ይነግዱ ያስነግዱ ዘንድ በእነዚያ የሚኖሩትን ሰዎች ግድ ያሻቸዋል እንጂ። መነኮሳት ካልሆኑ ግን ቢነግዱ አያስነቅፋቸውም፣ አራጣ አይቀበሉ እንጂ። መነኮሳት ሆነው ቢነግዱ ግን በመከራ የሚያገኘውን ክብር ለማግኘት የተቀበሉትን የተቀደሰ ማዕረጋቸውን አጓረዱ። ዓለማውያን ሰዎች ቢነግዱ የሚያስነቅፋቸው ከሆነ መነኩሴማ ሲያስነግድ ቢገኝ ምን ያህል ያስነቅፈው ይሆን? ዓለማውያን ሰዎች ግን ግድ ቢሆንባቸው ዘር ተክል በሌለበት አገር የሚኖሩት ይነግዱ። አስቀድመን እንደተናገር አራጣ አይቀበሉ። ሕጸጽ እንደማያመጣብህ የምታውቀውን አትስራ። ሰውን ሁሉ ውደድ። ሰዎች ሁሉ በአንተ ዘንድ ከራስህ ይልቅ የከበሩ ይሁኑ።
ከሰው ሁሉ ጋር ሰላማዊ ሁን። ከመናፍቃን ከኢአማንያን ብቻ በቀር ለሁሉ ጸልይ። ቢኖርህ ለሌለው ስጥ፣ ምንም ከሌለ ግን ዕዳ አይሆንብህም። በልብህ የምትራራ የምታዝን ሁን። በጎ ነገር ታደርግ ዘንድ ውደድ። ገንዘብ ቢኖርህ ወዳጅህም ታበድረው ዘንድ ቢለምንህ ስጠው። ትርፍ ሳትሻ ያበደርከውን ያህል ከእርሱ ተቀበል። ከአንተ ዘንድ ከነበረው ይልቅ ከእርሱ ዘንድ ቢበዛ ከወንድምህ አራጣ ወለድ አትቀበል። በእግዚአብሔር ፊት በደለኛ አትሆን። እህል ወይም ወርቅ ቢኖርህ ከእርሱም አራጣ ወለድ ልትቀበል ባትወድ ግን ከመጠኑ አብልጠህ ብትሸጠው በእግዚአብሔር ዘንድ የተዋረድክ ትሆናለህ። አራጣ ወለድ ባትቀበል ከእርሱ ዘንድ በአንድ 3 በአንድ 4 ተቀብለሃልና ሰው ሁሉ ከሚሠራው ሥራ ከእግዚአብሔር ምንም የሚሰወር የለምና። እግዚአብሔር ከተናገረው ቃል የተነሳ በዘመንህ ሁሉ እያዘንክ እየፈራህ ለእግዚአብሔር ብለህ በሥራህ ሁሉ ትሑት ሁን። ጸብን የምትወድ አትሁን። ከሰው ወገን ማንንም አትምታ። ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር ይኸውም በፍጹም ጥንቃቄ ይሁን፣ በእጅህ እንዳይሞት ሞትን ያመጣ ዘንድ ለሰይጣን ብዙ ምክንያት አለውና። መልከ ክፉ ነው ብለህ ሰውን አትናቅ፣ አታቃል። አለባበስህ በጥንቃቄ ይሁን። በሰው መካከል ሳለህ ቀጭን ሸማ በላዩም ከደጋጉ ጻድቃን ሰዎች ልብስ ወገን ደርበህ አትልበስ። ኃጢአትህን እያሰብህ ታለቅስበት ዘንድ በውስጥ የምትለብሰው ማቅ ቢኖርህ ዋጋህ እንዳይቀርብህ ለሰው በግልጥ እንዲታይ አታድርግ። ሰቅህ ማቅህ በውስጥ የተሰወረ ይሁን እንጂ ሰዎች እንዳያመሰግኑ ዳባ አትልበስ። እንዳያመሰግኑህ ማለት ነው። አንተን ከንቱ ውዳሴ እንዳይሆንብህ ነው። የራስህን ጠጉር አታሳድግ፣ ይህን ሥራ ሐዋርያ ነቅፏልና። ራስህን በላጨህ ጊዜ ከጽሕምህ አትንካ፣ አትላጭ። ከጸጉርህ በአንተ ላይ ጌጥ፣ ጋሜ፣ ቁንጮ አትተው። 7 ቀን ልትጾም ብትችል ከሰው ወገን ማንም እንዳያውቅብህ አታድርግ። ሥጋ ከመብላት ፈጽመህ ተከልከል። መከልከልህ ያረክሰኛል ብለህ አይደለም፣ ሰውነትህን ከፈቃዱ ትለየው ዘንድ ነው እንጂ። ሥጋ መብላት የሚገባህ እንዳይደለ አስብ። ስለ ምድራዊው ክብር ፈንታ ሰማያዊውን ክብር ሻ። አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ወስኖ ገትቶ መያዝ ይቻለዋልና። ወይን አትጠጣ፣ ቀምሰህ ፈጣሪውን ለማመስገን ያህል ብቻ ይሁን እንጂ። እንደ ጢሞቴዎስ ብትታመም ከገድል ጽናት የተነሳ በጽኑ ደዌ ብትያዝ ግን ከወይን ይልቅ ጠጣ፣ እርሱ ለሥጋ ሕይወት ይሆንልሃልና። ወይን አብዝቶ ወደ መጠጣት ብትመለስ ግን ራስህን ለሁለት ደዌ፣ ለደዌ ነፍስ፣ ለደዌ ሥጋ አሳልፈህ መስጠትህ ነው። አንተስ ከአንድ ጽዋ አትተላለፍ፣ ቢበዛም 2 ይሁን። ያለ ጫማ መሄድ ቢቻልህ ኃይል ጽን ይሆንልሃል። ባይቻልህ ግን ነጠላ ጫማ አድርግ። በጌጠኛ ጫማ ልትሄድ አትውደድ፣ ሌላ መልክ አትሻ። መነቀስ መጠቆር ማለት ነው። በተፈጥሮ ያገኘኸው መልክህ ይበቃሃልና። ትሩፋት ቢኖርህ ከሥጋ ከወይን ከዓሣ አታብዛ። ወደ ሌላ አገር ብትሄድ በሰዎች መካከል ራስህን ልትገልጥ አትውደድ፣ እንደነርሱ ሁን እንጂ። የአትክልት ፍሬዎች ወይም የእህል ወጥ ወይም የሥጋ ወጥ ወይም አምባዛ ወይም የዓሣ መቅሎ ቢያመጡልህ በዚህ ጊዜ ብቻ ከወንድሞች ጋር ብላ። ደዌ ቢያገኝህ እንቁላል ብትበላ ኃጢአት አይሆንብህም። ደዌ ቢጸናብህ ሥጋ ቆግ ጅግራ ብትበላ ይህ አያስነቅፍህም። ዕዳም ይሆንብኛል አትበል። ነገር ግን በትሩፋትህ ሕጸጽ ስለመጣብህ ከማዕርግህ ስለወረድክ ዘን እንጂ። በደዌ ምክንያት ከወሸባ ቤት ገብተህ ትታጠብ ዘንድ ሰዎች ግድ ቢሉህ 1 ጊዜ ወይም 2 ጊዜ ይሁን። ከዳንክ በኋላ ግን ወደ መታጠቢያ ቤት መግባትን ፈጽሞ አትውደድ። አንተ መነኩሴ ወይም አንተ ካህን ደዌ የሌለብህ ከሆንክ እንቅልፍህ ሁልጊዜ በመጠን ይሁን። ከሁሉ አስቀድሞ ወደ ተግባረ ነፍስና ወደ ተግባረ እድ ተመለስ። ረሻን ቁፋሮን ያዝ፣ ሰነፍ አትሁን። በእጅህ ከሠራኸው ሥራ ከራስህ አትረፈህ ለድሆች፣ ለደካሞች፣ ለመጻተኞች የምትሰጠውን ለአንተም የምትሻውን ታገኝ ዘንድ። አንተም መነኩሴ ጌታችን ኢየሱስ ክርስቶስን በመውደድ
ከአሃው ጋር በአንድ ልብ ያለህ ከሆንክ የጌታ ደቀ መዝሙር ልትሆን ከንጹሐን ሐዋርያት አንድነት ልትቆጠር ብትወድ እውነተኛ መናኝ ይሁን። በፍቅር አንተ አብረሃቸው ያለህ ወንድሞችህ ቀርቶባቸው በዚህ ዓለም ያለውን ማናቸውንም ያንተ ብቻ እንደሆነ ፈጽሞ አታስብ። በእውነት መከራን ተቀብለህ ፈጣሪህን ምሰለው። ያላቸውን ሁሉ የልቡናቸውንም ፈቃድ ሁሉ የተዉ ሐዋርያት እንዳደረጉ መድኃኒታችንንም ኢየሱስ ክርስቶስን እንደመሰሉት አንተም እንዲህ ከአሃው ጋር በአንዲት ገዳም በአንድነት ሳለህ ገንዘብ ቢኖርህ በሥጋዊነት ሳለህ ከርስት ከሰበሰብከው በእጅህ ካገኘኸው ይህንንም የመሳሰለ ቢኖርህ በጌታ ትእዛዝ አንተ አብረሃቸው ካለህ ከአሃው ከእርሱ ምንም ሰውረህ አታስቀር። ያለህን ሁሉ ሽጠህ ሂጃጩን ለአሃው አበርክት፣ አበማህበሩ የሚያሻውን ይሰራበት ዘንድ። በዚህም ዓለም ካለው በማናቸውም እኔ ያዝበታለሁ አትበል። ነፍስህን ለማዳን ጻር ትጋ እንጂ። ናፍቆትህ አምሮትህ አንተ ተስፋ ወደምታደርጋት እንድትወርሳትም ወደምትመኛት ወደ መንግሥተ ሰማያት ይሁን። የሐዋርያትን ሥራ በሚናገር መጽሐፍ ያመኑ ሁሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ይኖሩ እንደነበረ ከእነርሱ ወገን ከገዛው ገንዘብ ሁሉ ይህ የኔ ነው የሚል እንዳልነበረ ተጽፏል። ባላቸው ገንዘብ ሁሉ መላው አንድ ነበሩ እንጂ ከእነርሱ ወገን እርሻ ቤት ያላቸው ሽጠው ዋጋውን ከሐዋርያት እግር በታች ያፈሱት ነበር። ሐዋርያትም ከእነርሱ ለእያንዳንዱ የሚሻውን ይሰጡ ነበር። በአንድነት ሳሉ አሃው እርሻ ቢኖር የማኅበሩን እርሻ ለማረስ የሚተጋ ለአሃው ፍሬ ትሩፋትን እንደሚሰበሰብላቸው ይሆናል። ነገር ግን በእነርሱ ዘንድ የሚገፋ አይሁን። አንተ መነኩሴ ከሰው ተለይተህ ብቻህን የምትኖር ብትሆን የተቻለህን ያህል ለሁሉ ምጽዋትን ከመስጠት ቸል አትበል። ያ ግን በእውነት ሰርተህ በድካምህ ካገኘኸው ይሁን። በአራጣ በግፍ በንግድ በቅሚያ በስርቆት የመጣ ያደራ ከብትም አይሁን። ሰርተህ ደክመህ ካገኘኸው ብቻ ይሁን እንጂ። ከአሃው ጋር በአንድነት ያለህ ብትሆን የማይገባ ሰርተህ ማዕረግህን አታስነቅፍ። ይህችም እግዚአብሔር እንደሚወደው ሆኖ መታነጽ አይደለችም። እግዚአብሔር እንዳይፈርድብህ ጻድቃንም ከሚኖሩበት አስወጥቶ እንዳይሰድህ። ከአሃው ጋር በአንድነት ብትኖር ለአንተ ብቻ የሆነ እርሻ ወርቅ ብር ቢኖርህ ወንድሞችህ ያላገኙት ከዚህ ዓለም ገንዘብ ማናቸውም ካለህ ቢኖርህ መናኔ አልሆንክም። ይህን ዓለም ፈቃዱንም በእውነት አልናከውም። አንተ ዘበትክ፣ አጋንንትም ዘበቱብህ እንጂ። በገዳም ከአሃው ጋር በአንድነት ብትኖር ሰነፍ አትሁን። ሌሎቹ ወጥተው ወርደው ይርዱኝ አትበል። በአሃው ጽኑ ሸክም እንዳታከብድባቸው ራስህን ረድተህ የምትኖርበትን ተግባረ ዕድ መማር ይገባሃል። የዕለት ምግብ ታገኝ ዘንድ ከሌላው ጋር የዕለት ምንደኛ ሆነህ ሥራ። ከዚህ ዓለም ሰዎች ጋር ብትኖር ከሁሉ አስቀድሞ ትሑት ሁን። በምን መምህር ነኝ ልትል አትውደድ። በነፍስ በሥጋ የሚድኑበት አንተም ከእርሳቸው ጋር የምትድንበት ቢሆን ነው እንጂ። በአንተ መምህርነት የዳኑ ብዙ ነፍሳትን ብታይ ወጥቶ ወርዶ 5ቱን 10 ያደረገ የበዓለ 5ቱን ምናን ሥራ ልትፈጽም ብትወድ በአንተ መምህርነት ውስጥ ላሉ ነፍሳት ትጋ። በምግብ ጊዜና በቅዳሴ ጊዜ ሁሉ እያንዳንዱ ወደ ማዕዱ ቦታ ማለት ወደ ጉባኤው ቤት ፈጥነው እንዲሰበሰቡ ደቀ መዛሙርትህን አጽናቸው። ነገር ግን በዚህ ብቻ ይሰብሰቡ፣ ከአሃው ሁሉ ጋር በሚሰበሰቡበት ጊዜ ይሰብሰቡ እንጂ። ከአሃው አንዱም አንዱ የራሱን ልብስ ተጎናጽፎ ብቻውን ይተኛ። ከእነርሱ አንዱም አንዱ በተኛበት ጊዜ ልብሱን በልብሱ ውስጥ የሚያደርገውን ሰቁን፣ ማቁን፣ ወገቡን የሚታጠቅበት መታጠቂያውን በአጠገቡ ያኖር፣ ዝግጁ ሆኖ በሌሊት በሚጸልይበት ጊዜ ያገኛቸው ዘንድ። መዝሙረ ዳዊትን፣ ስብሃተ ሙሴን፣ መንፈሳዊ ማሕሌትን በመዓልትም በሌሊትም መላልሰው በሚጸልዩበት ጊዜ ከአሃው ጋር ለጸሎት የምትተጋ ሁን። ከመጠኑ አብዝተህ ጮኸህ አትጸልይ። አሃው ሥራ እንዳይፈቱ ቀስ ቀስ ብለህ ጸልይ እንጂ። የምትሠራው ሥራ ሁሉ በልክ በመጠን ይሁን። አሃው ጸሎተ ማኅበር ከጸለዩ በኋላ ወደሚያድሩበት ቦታ በተመለሱ ጊዜ ልብህ የእግዚአብሔርን ፍቅር ቢያስብ ያለማቋረጥ ጸልዩ። በሥራው ሁሉ አመስግኑ ያለውን የሐዋርያውን ቃል ፈጽም።
ለልጆችህ አርምሞን፣ ጸጥታን፣ ዝምታን አስተምራቸው። ሰነፍ አትሁን፣ ወደ ሐኖት ፈጽመህ አትሂድ፣ ይኸውም የሥጋ ገበያ ነው። ወደ መሸታ ቤት አትሂድ፣ ይኸውም የእንግዳ ማደሪያ ነው። እንግድነት በሄድክበት ብቻ ነው እንጂ። የምትበላውንና የምትጠጣውን ብትሻ የሚገዛልህን ስደድ። አንተ ግን በቤተ ክርስቲያን አርፈህ ቆይ። ባረፍክበትም ቦታ ብላ ጠጣ። ቤተ ክርስቲያን ወደሌለበት ሃይማኖቱም የቀና ሰው ወደሌለበት ቤት ብትሄድ ወደ እንግዳ ማደሪያ ትሄድ ዘንድ ግድ ቢሆንብህ ሴት ወደሌለችበት ቦታ ሄድ። ወደ ሥጋ ገበያ ግን አትሄድ። ወደ እንግዳ ማደሪያም ብትሄድ ልብህ ያዘነ የተከዘ ይሁን። ከመናፍቅ ጋር እንዳትጸልይ ተጠበቅ። ከዚህ ሁሉ አንተ ራስህ ወደህ ተጠበቅ። ይህ ትእዛዝ ለመነኮሳት፣ ለካህናት፣ በትሩፋት ለሚጋደሉ፣ ጾምን ለሚያዘወትሩ፣ በሕግ ኑረው ለመነኮሱ፣ በድንግልና ለጸኑ፣ በንጹሕ ግቢ ላሉ ክርስቲያን ሁሉ ነው። ምዕራፍ 22 ከካህናት ወገን የክህነትን ሥርዓት ሊያውቅ የሚወድ ይህን ትእዛዝ በፊቱ አድርጎ ሁለጊዜ ይመልከት። አንተም ካህን ሆይ የተሰራህ የተቀጣህ ሁነህ ኑር። ምን ክፉ አትስራ። ከእግዚአብሔር ቃልም የተነሳ እየፈራህ እየተንቀጠቀጥክ ኑር። ምስጢሩን በማስተዋል የምታነብሁን በጌታችን በኢየሱስ ክርስቶስ በቸር አባቱ በመንፈስ ቅዱስ ያመንክባትን የቀናች ሃይማኖትን ጠብቅ። ካህን ሆይ ከሁሉ አስቀድሞ ከሴቶች ጋር ከመገናኘት ራቅ። ከእነርሱም ጋር በቦታ አንድ አትሁን። አትስነፍ። ወደ ቤተ ክርስቲያን መሄድንም አታቋርጥ። በቤተ ክርስቲያን ዋዛ ፈዛዛ የሚናገር ሰው ቢኖር በደሉ በተሾመው ካህን ላይ ይሆናል። የሚፈረድበትም የበደለ ብቻ አይደለም፣ ኃጢአት ሲሰራ አይቶ ዝም ያለውም ነው እንጂ። እርሱ የበደለ ሆኖ አይደለም፣ አይቶ ዝም ስላለው ነው እንጂ። እነሆ በኃጢአቱም መሰለው፣ በአንዲት ፍርድም ይፈረድባቸዋል። የእግዚአብሔር አገልጋይ ካህን ሆይ መባ ስለሚያገቡ ሕዝብ መንቃት ይገባሃል። ለመብል ብለህ ማዕረግህን አታዋርድ። ልበ ደንዳና ከሆነ ሰው መባ አትቀበል። ከሚሰርቅም አንጥረኛ ቢሆን፣ ስለ ትርፍ በሐሰት ከሚምል ነጋዴም ቢሆን፣ ትንሣኤ ሙታንን ከሚክድ ፈርሰው በስብሰው ይቀራሉ ከሚል ሰዱቃዊም ቢሆን፣ የሚሹትን አልሰጣቸው ብሎ አገልጋዮቹ ከሚከሱት ባለጠጋም ቢሆን አትቀበል። ከሌባም ቢሆን፣ ንስሐ ካልገባ ነፍሰ ገዳይም ቢሆን፣ ግብሩን ወይም ትርፍ መጨመርን ካልተወ ቀራጭም ቢሆን፣ በሴሰኝነት ካለች ዘማም ቢሆን፣ በሚዛን ከሚሰርቅም ቢሆን፣ እህል እያለው ከማይራራ ከእርሱ ለሚለምን ብድር እንኳ ከማይሰጥ ሰውም ቢሆን፣ ጣዖት ከሚያመልኩም ቢሆን፣ ከሥራየኞችና ከጠንቋዮችም ቢሆን አትቀበል። ኮከብ ከሚቆጥሩ ጋኔን ከሚጠሩም ቢሆን፣ በሰይጣናዊ እውቀት እንዲህ ይሆናል ከሚሉ አዋቆች ነን ባዮችም ቢሆን ከእነዚህ መባ አትቀበል። በመብል በመጠጥም ከእነርሱ አትተባበር። ክፉ ከመስራት ከማይታገሱ አመፀኞች መባ አትቀበል። ወንጀለኞች ከሴሰኞች ከመናፍቃን የወርቅ የብር የብረት ምስል ቀርጸው አፍስሰው ጣዖት ከሚሰሩትም ቢሆን ከቀን ወራሪዎች ከሌሊት ሰባሪዎችም ቢሆን አትቀበል። ከሰካሮችም ቢሆን ለባሕርያቸው የማይገባውን ከሚሰሩም ከሚቀበሉም ቢሆን ከሐሰተኞች መምህራን በወፍ ከሚያሟርቱም ቢሆን መባ አትቀበል። አሁን ከተናገርናቸው ከሌሎች ኃጥአንም ቢሆን መባ የሚቀበል ለእግዚአብሔር የሚገባውን መባ ወደሚያቀርቡበት መሠዊያ የተከለከለውን፣ ዓይኑ የታወረውን፣ እግሩ ያነከሰውን፣ ቃባ የያዘውን በግ ለመሥዋዕት ያቀርብ እንደነበረው መሥዋዕቱን እንዳሳደፈው እንደ ኦሪቱ ካህን መሆን ነውና፣ እንዲህ ያለው ካህን እግዚአብሔርን በክህነቱ ደስ አያሰኘውም። ሕዝባዊ ሆይ አንተ ግን ስለ መሥዋዕት አቀራረብ ካህኑን ልትነቅፈው ሥልጣን የለህም። ካህኑ እንዲህ ያለ ሥራ ሲሠራ ብታየው ሸሽተህ ወደ ሌላ ቦታ ሂድ እንጂ አትንቀፈው፣ አትዝለፈው። ካህን አስቀድመን የጻፍናቸውን እነዚህን ትእዛዛት ቢጠብቅ፣ ከስህተት ሁሉ ቢጠበቅ፣ በሃይማኖት በንጽሕና በትሩፋት በበጎ ሥራ ጸንቶ ቅዱሳን ሐዋርያት እንደፈጸሙት ሥርዓቱን ቢፈጽም ፍጹም ክብር ታላቅ ማዕረግ ከእግዚአብሔር ይሰጠዋል። አስቀድመን የተናገርናት የጻፍናት የሃይማኖት ትእዛዝ ይህች ናት። ይህን ትእዛዝ ብትሠራ ሃይማኖትንም ብትጠብቅ አንተ ከቸር አባቱ ከመንፈስ ቅዱስም ጋር ክብር ምስጋና ገንዘቡ የሚሆን የጌታችን የኢየሱስ ክርስቶስ ሐዋርያ ትሆናለህ። ዛሬም ዘወትርም ለዘላለሙ አሜን።
አስቀድመን የተናገርነውን ይህን ትእዛዝ የሚያፈርስ ሰው ሁሉ የእግዚአብሔር ተቃዋሚ ነውና ይህ ሰው እግዚአብሔር ባጻፋቸው መጻሕፍት ይህንን ይመርምር፣ በቤተ ክርስቲያን መዛግብት ውስጥም ይመልከት። ያን ጊዜ ይህን ሁሉ እግዚአብሔር እንዳዘዘን ያውቃል። እኛስ ብዙ ነገርን አልተናገርንም፣ ብዙ ምስክርንም ልንጽፍ አልወደድንም። በዚች በጻፍናት መጽሐፍ ላይ የሚጨምር ወይም ከእርሱ የሚያጎድል ከእርሱ ከሚጻፈው መጽሐፍም ከቅጁ የሚጨምር የሚያጎድል ቢሆን በፍትሐ እግዚአብሔር ይጠየቅበታል። ንጉሥ ቆስጠንጢኖስ ሃይማኖት የተጻፈበትን ይህን የከበረ መጽሐፍ ይህንንም ሥርዓት ከንጹሐን አባቶቻችን ኤጲስቆጶሳት በተቀበለ ጊዜ በእርሷ እጅግ ደስ አለው። የከበረች እግዚአብሔር ሕግ ናትና እርሱም ጻፋት። በቤተ መንግሥት ያሉትም ሁሉ ጻፏት፣ እንደ ታላቅ ርስትም አደረጋት። ጽፎም በየአገሩ ሁሉ ሰደዳት። በእርሷም ደስ ብሏቸው አሕዛብ ሁሉ እግዚአብሔርን አመሰገኑት። ንጉሡም ለከበሩ አባቶቻችን ኤጲስቆጶሳት ሰገደ። ለቁስጥንጥንያ መንበር የሊቀ ጵጵስና ማዕረግ ይሰጠው ዘንድ ለመናቸው። የእርሷም ኤጲስቆጶስ ሊቀ ጳጳሳት ይሆን ዘንድ ርዕሰ ኤጲስቆጶሳትም ተብሎ ይሾም ዘንድ፣ ዳግመኛም እንዲሁ የኢየሩሳሌም ኤጲስቆጶስ ሊቀ ጳጳሳት ይባል ዘንድ ለመናቸው። ኤጲስቆጶሳትም የንጉሡን ደግነቱን፣ ትሕትናውን፣ እግዚአብሔርን መውደዱን፣ በሥላሴ ስለማመንም መትጋቱን ባዩ ጊዜ ፈቃዱን ፈጸሙለት። ንጹሐን አባቶቻችን ኤጲስቆጶሳትም ደጉ ንጉሥ ቆስጠንጢኖስን ባረኩት። ከእነርሱ ሁሉም እያንዳንዱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ ወደ አገሩ ሄደ። ከቸር አባቱ ከእርሱ ጋር አንድ ከሚሆን ከሚያድን ከመንፈስ ቅዱስ ጋር ፍጹም ምስጋና፣ ክብር፣ ስግደት ለእርሱ የሚገባው ዛሬም ዘወትርም ለዘላለሙ አሜን። ምዕራፍ 23 ይቀጥላል። ረድኤተ እግዚአብሔር አይለየን።